20 ጥያቄ ጠይቃለሁ። በአላህ ላይ ከተስማማችሁ እኔ ንጽጽር አቆማለሁኝ። ትንሽ ናቸው ያልከውን 20 ጥያቄ አላህ ላይ ልጠይቅህ። ማትስማሙበት ትንሽ አይደለም ያልኩት፣ ትንሽ አይደለም። በጥቃቅን ነገሮች ነገር ብንላቅ ልዩነት አይባልም። መሰረታዊ አለ። በመሰረቱ ላይ እንላይ ሙስሊም ኦዲየንስ ይፍረድ፣ ኦዲየንስ ይፍረድ፣ ኦዲየንስ ይፍረድ። ጥቃቅን ነው ብለሃል። መሰረታዊ መሰረቱ ምንድነው የሚለው የእስልምና መሰረቶች ማቃለብ እኮ መሰረት ነው አይደለም የሚለውን ከዛ ወዲያ ኦዲየንስ ይፈርዳል። 20 ጥያቄ ጠይቀዋለሁ። 20 ጥያቄ ጠይቀውና አይምሯችሁን አሰሩት። ከዛ በኋላ ማይክን አንሳ። ጥያቄ አንድ ይሰማል? ይሰማኛል። ይበል ቀጥል። ኦኬ ቁጠሩልን እናንተ። ጥያቄ አንድ ጠይቃለሁ። አላህ ነው ያለው ብለህ ነው የምታምነው? በዛቱ አላህ ከአርሽ በላይ ነው። ከአርሽ በላይ ነው ያለው። ሀባሾቹ ከአርሽ በላይ አይደለም ብለው ነው የሚያምኑት። በዛቱ ተላለፋችሁ። ችግር የለም። የፈለግበት ቦታ ይበሉት እነሱ በላይ ብለው ነው የሚያምኑት። ያ ዲፍረንስ አያመጣም። በእስልምና ውስጥ ይህ መሰረት አይደለም። አሁንም መሰረት አይደለም። መሰረት የለውም። መሰረታዊ ልንገር ፈጣሪ አንድ ብሎ ማመን። ፕሊስ አዳምጥ። ቆይ አትጩ። ጥያቄ አንድ በሉ። ሁለተኛ ጥያቄ ኦኬ። ሁለተኛ ጥያቄ አላህ እጅ አለው የለውም? እሱ በገለጸልን መንገድ ከምንሄደው ይህንን አትዘርዝር አንተ። ጥያቄው መልስ። አለኝ ባለው አለው ብለህ ነው የምገልጸው። ከዛ በላይ አንሄድም። ጥያቄው መልስ። አላህ እጅ አለው የለውም? አለው። እሱ አለ ብሎ አለው። እጅ ሲኖረው ግን እንደኛ አይነት እጅ አይደለም። አልጠየቅኩም። ሀባሾቹ ደግሞ ምንድነው የሚያምኑት? አላህ የእጅ ፈጣሪ ነው እንጂ እጅ አይፈልግም። የትኛው ሀባሾችን ነው የምታወራው አንተ? የራስን ፈጥረህ እኮ የምታወራው እኮ ነው። አዳምጥ። የእጅ ፈጣሪ እንጂ እጅ አይለው አይደለም። አዳምጥ። አላህ ከሌሊቱ 1/3 ላይ ይወርዳል አይወርድም? ይወርዳል አይወርድም? የት ነው ያለ አላህ? ከሌሊቱ ይወርዳል አይወርድም ብለህ ታምናለህ አታምንም? ወደ ቅርቢቱ ሰማይ ወደ ቅርቢቱ ሰማይ ወርዳልም ብትልም እኮ ያው ነው። አላህ ሁሉም ቦታ አለው እኮ። ይህንን ተቋዋል ታምናለህ? ይህንን አሁን ከአንደኛ ጥያቄ ላይ አላህ ነው ብዬው ከአርሽ በላይ ብሎ ነበር። አሁን ደግሞ ለማምለጥ ሲል አላህ ሁሉ ቦታ ነው ያለው አለ። ሰማችኋለሁ? እስልምናን በዛት ሁሉ ቦታ አለው። በዛቱን ታውቋለህ? ዛት የሚባለው ነገር በእውቀቱ ማለት ነው። በእውቀቱ ሁሉም ቦታ አለው። በእውቀቱ ሁሉም ቦታ ነው ያለው አለኝ። በእውቀት ነው። ዛት ማለት በእውቀቱ ነው። ዛት ማለት እውቀት ነው። ቅዋና ዛት ምንድን ነው ልዩነት? ቅዋ ማለት ምን ማለት ነው? ቅዋ ማለት እንትን ብቃት ነው። ቅዋ ማለት ብቃት ነው። ኦኬ የአረበኛ ቃል ነው። ዛትስ ማለት ዛት ማለት ያው አካል ነው። ታዲያ ምንድነው መቃዠው? በእውቀቱ ሁሉም ቦታ አለው ነው። ኦኬ እሺ። የሚወርደው ከሌሊቱ 1/3 ላይ የሚወርደው በእውቀቱ ነው። ሁሉም ቦታ አለው። አላህ ይደርሳል ሁሉም ቦታ። ምንም ለሱ መውረድ ነው። በዛቱ ነው አይደለም? በዛቱ ነው አይደለም? እንዴት? ኤኒዌይስ ቴንክ ዩ። ስቲል አሁንም ይሳሳታል። እዚህ ጋር ተሀባሾቹ ጋር ልዩነት አለው። አላህ አይደለም የሚወርደው ብለው ነው የሚያምኑት እነሱ። ስንተኛ ጥያቄ? 3። አራተኛ ጥያቄ አላህ ባቱን ይገልጣል አይገልጥም? ባቱን ይገልጻል። ምን ዝርዝር ውስጥ ነው የምገባው? እኮ አንተ ነገር እኮ መልስ። አላህ በቂያማ ቀን ባቱን ይገልጣል አይገልጥም? ምን ለማድረግ ነው? እሱ ታውቋለህ? እሱ ምንም ለማድረግ ይሁን ጥያቄን ብቻ መልስ። ባቱን ምን ለማድረግ ነው የሚገልጸው? እንደዚህ ይገልጻል አይደረግ ለማሳየት እንደ ሴት ልጅም ለማሳየት ይሆን ባስ ሲገለጥ ሰጋጆች ወደ መስገድ ወደሚጠሩበት ቀን የሚለውን ታምናለህ አታምንም? እሱ ለምን ተባለ? እሱ ምን አገባኝ? ዝም ብሎ ጫፍን ይዘህ እኮ መሄድ የለብህም። ምን አገባኝ? መልስ። ፈይሰል ጣልቃ ትግባ፣ ወርዳለኝ። ማንም ጣልቃ እንዳገቡ መልስ። ምኑ ነው መልስልህ? ማብራሪያ ልስጥህ። ያለበት ቦታ ጥያቄውን ብቻ መልስ። ምን ብለህ መልስ? ጥያቄውን መመለሱ ሳይሆን ለምን እንደተባለው ነገሮች ማወቅ አለብህ። ምን አገባኝ እኔ? ለምን መልስላት? እንደዚህ ዝም ብለህ ለመሳሳት ነው። እዚህ ጋር የተቀመጡት ታምናለህ አታምንም? ብቻ ንገረኝ።
ይሄ ማመንና አለማመን አይደለም። ምንም እንትን አይደለም እኮ መሰረት አይደለም። ማመን እለፈው። አላህ እግሩን የቂያማ ቀን በገሃነም ላይ ይጭናል አይጭንም? አክታ አንተ ጥያቄ ብለህ ጠይቀህ መልስ። ይጭናል አይጭንም? የተባለውን ነገሮች ሳታቅ እዚህ ጋር ዝም ብለህ ቃላቶችን እንትን እያልክ መልስ። ቢገልጽስ ምን ችግር አለው? ቢገልጽስ የሚባል ባቱም ገለጸ እንትኑም ጫነ። ምንድን ነው ታዲያ? ይሄ ጉዳቱ እምነትህን ንገረኝ። ታምናላት ታምንም ተሸማቀቀበት። እዩ ተሸማቀቀበት። እምነትህን መልስ። ምን አይነት ይሸማቀቅበታል? የአንተን ላውጣለህ ልጠይቅህ። አላህ ይገልጣል አይገልጥም? መልስ ነው የአንተን ልጠይቅ። እስኪ ትጠይቀኛለህ። አልጨረስኩም ጥያቄ። ምን ጥራት አለው ታዲያ? ምን ችግር አለው ቢገልጽ ነው የምልህ። ችግር የለውም አል ቴንኪው ከአባሾቹ ጋር ተለያየ ማለት ነው። እነሱ አላህ ባት የሚባል የለውም ባትም አይገልጥም ብለው ነው የሚያምኑት። እግሩን በቂያማ ቀን አይሉም፣ በምንም ተአምር አይሉም። ችግር የለውም። በቂያማ ቀን እግሩን በገሃነም ላይ ይጭናል አይጭንም? ያንተ ክፈትልኝ እስኪ፣ ያንተ ክፈትልኝ እስኪ። ቆይ አዳምጥ፣ ክፈትልኝ፣ ተረጋጋ፣ ክፈትልኝ እስኪ። ያንተ ፈጣሪ ብለህ የምታመርከውን መልስ። ዘውልቁ አውቀዋለሁ። እዚህ ጋር መለስ ብለህ ቃላቶችን አትበል። ገና ስድስተኛ ዛውልቆም ክፈትልኝ እስኪ። ቆይ መልስ። አትሩጥ፣ አትደንግጥ። ቀላል ነገር ነው። አትሩጥ አይደለም፣ ዝም ብለህ ቃላቶቹን እኮ እንትን እያልኩ ነው። ምንም ነገር አዳምጥ። ገና 10 ምናምን ጥያቄ ይቀረኛል። በአላህ ላይ እንደምትለያይ አላህን እንዳለ አስግጄ ትወጣታለህ ማለት ነው። አሁን ማይክን አንሳ፣ ማይክን አንሳ፣ ማይክን አንሳው። ኦኬ። አላህ እግሩን በቂያማ ላይ በገሃነም ላይ ይጭናል አይጭንም? ይሰማል አይደል? ክርስቲያን ይሰማል። ጥሩ ነው። ኦኬ ያዝ፣ ቀጥል። አሁንም አላህን በቂያማ ቀን ልክ ጨረቃን እንደምታየዋለህ አታየውም? አንተ የቃላቶችን ጨዋታ አትጫወት። ተው። እዚህ ጋር የተባለበትን ነገር ሳታውቅ ልክ እንደ ጨረቃ ታየዋለህ አታየውም? አላህ ፀጉር አለው፣ አላህ ምን አለው? ይሄ እውቀት አይደለም። እባክህ እውቀት አይደለም። እዚህ የተቀመጠው እኮ አሁን ይሄ ምናምን ሰው አላልኩም። ፀጉር አለው አላልኩም። ምን ሚዶ ልትገዛለት ነው? ያላልኩትን አትበል። አላህ እግር አለው፣ አላህ እጅ አለው፣ አላህ ምን አለው? ገና አልጠየቅኩም። ገና ፓንቱን ጠይቃለሁ፣ ገና ደግሞ ጣቶቹን ጠይቃለሁ፣ ገና ፊቱን ጠይቃለሁ፣ ገና ጆሮን ጠይቃለሁ፣ ገና ቁርአንን ጠይቃለሁ፣ ገና ደግሞ ቤቱን ጠይቃለሁ፣ ገና መሰረቱ ጋር እንሂድ እስኪ። መሰረቱ ጋር እንሂድ። ምንድን ምኑ ጋር እንሂድ? መሰረቱ ጋር እንሂድ። የማይረባ ጥያቄ ነው እያለ ወደ መሰረቱ ፈጣሪ ማን ነው ወደሚለው ወደ መሰረቱ እንሂድ። ሉክ አላህ መሰረታቸው አይደለም የምንለው ለዚህ ነው። አላህ እጅ አለው የለውም አያውቅም። ቃሉ ፍጡር ነው ፍጡር አይደለም አያውቅም። አላህ እግር አለው የለውም አያውቅም። አላህ ቤት አለው የለውም አያውቅም። አላህ ባቱን ይገልጣል አይገልጥም ደንታው አይደለም። ስለ መሰረቱ እናውራ ይለኛል። ስለ አላህ እያወራን ፖለቲካ እንጂ ፈጣሪ ማን ነው? ፖለቲካ እንጂ ምን ብላና ምን ተታርገን ደደ አላህ እንጀራ አባታቸው ነው። በነገራችን ላይ የእስልምና መሰረታዊ ትምህርት የሚባለው ድንጋይን እንዴት በቂጥ መጥረግ ይቻላል እና እንዴት ሚስቶቻችን ወሲብ ማድረግ እንችላለን ነው። አላህ የእስልምና መሰረታዊ እንጀራ አባታቸው ነው። አላህ እንጀራ አባታቸው ነው። ስለ አላህ መማር ስለ አላህ ማወቅ መሰረታዊ የእስልምና ትምህርት አይደለም፣ አያስፈልግም። መሰረት አይደለም ይሄ እንደዚህ አይነት ነገር አይወራም። ኤኒዌይስ ሼም ኦን በጣም ማፈር አለባቸው ሙስሊሞች። ኤኒዌይስ 50 ያመለካችሁ እንዴት ነው የምናፍረው እኛ? ፈጣሪ እያመዘገ እንትን የተቆራረጠ ያመለካችሁ ወንድ ልጅ አላህ ምን ብልት አልባ ነው እንዴ? ገና እሱንም ጠይቃለሁኝ እኮ ያየነውን እናጸድቃለን፣ ያላየነውን የተነገረን እናጸድቃለን፣ ያልተነገረንን ዝም እንላለን ብለሃል። ጭንቅላት ይኑራ አይኑራ አታውቅም። ብጠይቅህ ብልት አለው የለውም ብልህም አትመልስም። ማስረጃ ስለሌለ ዝም እንላለን ነው የምትለው። ከሶስት አንድ ነው የሚሆነው። አላህ ወይን የወንድ ብልት አለው ወንድ ይሆናል፣ ወይን የሴት ብልት አለው ሴት ይሆናል፣ ወይንም ደግሞ ስልብ ይሆናል። ምክንያቱም አካላቶችን ታጸድቃለህ። አካል ካጸደቅ በኋላ ምንድነው እሱ አላህ እዛ ሆኖ ጸሎትህን ማይሰማው? ለምንድን ነው እዚህ የሚመጣው ቅርቢቱ ሰማይ የሚመጣው በየቀኑ ለመስማት? እዛ ሆኖ መስማት ስለማይችል ነው አይደለም?
እቺ ጌም አሪፍ ነች፣ እንጫወታት እስቲ ሙስሊሞች እንጫወታታ፣ አሪፍ ነች። እዛው ሆኖ መስማት ይችላል። መስማት የሚችል ከሆነ ደግሞ ለምን ይመጣል ወደዚህ? ለምን ይመጣል? ለምን ስለሆነ ጥያቄያችሁ ማለት ነው። ለምን ይመጣል? እዛው ሆኖ መስማት አይችልም? በርቀት ላይ ማየት አይችልም? በርቀት ላይ ማወቅ አይችልም? የሚችል ከሆነ በየቀኑ ምን አመላለሰው? ለምን በየቀኑ ፍጥረት ውስጥ ይገባል? ሉክ ሰማይን እንደ ማርያም ሆድ አስቧት። አባ ጊዮርጊስ ዘጋስጫም እንደዛ የሚለው ከዛም ንጹህ ነች እሷ፣ ከዛም ትበልጣለች እሷ፣ ከዛም ልዩ ነች እሷ፣ ከፍጥረት የሚተካከላት የለምና። ሰማይ ሆድ ውስጥ መግባት የቻለ አላህ እንዴት ማርያም ሆድ ውስጥ ቃል በስጋ ተገለጠ እሷ ውስጥ ገብቶ የሚል ሌም የሆነ ደካማ የሆነ ሙግት አላቸው። እና ሰማይ ውስጥ ሲገባስ አላህ የሰማይ ሆድ ውስጥ ሲገባስ በየቀኑ እየገባ ሲወጣስ በየደቂቃው በየሰከንዱ አላህ ከአርሹ በላይ ከሰማዩ በላይ ሆኖ መስማት ስለማይችል ነው በየቀኑ የሰማይ ሆድ ውስጥ የሚገባው። በየቀኑ በሱሱማ እየሮጠ ይመጣል ይላል ደግሞ ወደ እናንተም በሱሱማ እየሮጠ ነው የሚመጣው ደግሞ። ምክንያቱም ቀስ ብሎ ከሆነ የዓለም ሰዓት የተለያየ ነው። ኢትዮጵያ ላይ ጨለማ ሲሆን አሜሪካ ላይ ቀን ይሆናል። ካናዳ ላይ እና ኢትዮጵያ ላይ አንድ አይደለም ሰዓታችን። የተለያዩ ዓለም ክፍል ታይሚንግ የተለያየ ስለሆነ እዚህ ሮጦ ይመጣል። ተዛ ደግሞ ሮጦ እዛ ይሄዳል። አንዱ ሀገር ላይ ወደ 3 ሰዓት ያህል ይቆያል። ከ8 ሰዓት ከምናምን እስከ 11 ሰዓት ድረስ ነው አንድ ሀገር ላይ የሚቆየው። ጸሎት አታደርጉም እንዴ? እባካችሁ ጸሎት አድርጉ፣ ማንን የመምራችሁ ምናምን እያለ እየጠየቀ ስንት ሰዓት ይቆያል? 3 ሰዓት ይቆያል። ከ8 ሰዓት ምናምን እስከ 11 ሰዓት ድረስ አላህ ከአርሹ በላይ ሆኖ መስማት ስላልቻለ አይደለ ቅርቢቱ ሰማይ መጥቶ ይህንን ጥያቄ የሚጠይቀው። 1 2 2 1 2 2 ይሰማሻል? ይሰማል። እኔ ክርስቲያን ነኝ። ትምህርታችሁ ደስ ብሎ ነው የገባሁት። ኦኬ ክርስቲያኖች ከስሩ ነው። ለሙስሊሞች ልቀቁላቸው። ሉክ ለምንድን ነው እሱ አላህ መምጣት ያስፈለገው? ለምንድን ነው እሱ እይታ ውስጥ ከደረሰ ድረስ ፍጥረትን የሚያጠፋ ከሆነ ደግሞ አላህ ለምን ሰማያት ሳይጠፉ አላህ ሲመጣ በየቀኑ ሰማያት ለምን ሳይጠፉ እንዴት ሳይጠፉ አላህ አለ ብላችሁ ታምናላችሁ? አላህ አለ የምትሉስ ኮንፊደንስ ካላችሁ ራሳችሁ ላይ የምትተማመኑ ከሆነ ለምን እንደሚመጣ እስቲ ንገሩን። አላህ በሩጫ የሚመጣበትን ምክንያት ንገሩን እስቲ። ቀስ ብሎ ከመጣ ጊዜ ስለሚረፍድበት ነው? የአረፋ ቀንስ ልዩ የሆነበት ምክንያት ደግሞ ለምንድን ነው? እሱ የዛን ዕለት በሩጫ የሚመጣበት የሚሮጥበት ምክንያት ምንድን ነው? አላህ አንድ ቪዲዮ አለ፣ እሱን አስደምጠን እስኪ ክርስቲያን። ቴሌግራም ላይ ልክልሃለሁ። ኦኬ ካሜራ ክፍታል። ኦኬ ቀጥልሽ። የሚሰራ ከሆነ አቅልህ የማይሰራ ከሆነ ተው። ቅድም ለነገርኳቸው አላህ ሱብሓነሁ ወተዓላ ይወርዳል፣ ይሮጣል ብሎ የሚያስብ ሰው አለ። ወላሂ ይሮጣል ዲን ብሎ ይሮጣል። ከየት አመጣችሁት ሲባሉ አይ ወደ እኔ እየተራመደ የቀረበኝ እየሮጥኩ ቀርበዋለሁ የሚል ሐዲስ ላይ ተንተርሰው ከዚህ የምንረዳው አላህ እንደሚሮጥ ነው ብሎ ኪታብ የሚያዘጋጅ አለ። አልቡርሃን አላ አነ አልሀርወለተ ሲፈቱን ሊረሕማን ነው ምናምን የሚል ኪታብ ሙሉ ያዘጋጃል። ምንድን ነው የሚያዘጋጀው? አላህ እንደሚሮጥ ነው። አላህ ጥላ አለው ይላል። ጥላ አላህ ጥላን ፈጠረ ብሎ ሲያበቃ አላህን ጥላን እንደፈጠረ ያ እንግዲህ በተለይ ወሃብያዎች ማለት ነው አላህ ከአርሹ በላይ ነው፣ አላህ እጅ እግር እንደዚህ ፊዚካል የሆነ ማለት ነው የሚታይ የሚዳሰስ
ፊዚካል የሆነ አካላት አሉት ብለው ያምናሉ። በዛም ደግሞ ይሮጣልን ብለው ስለሚናገሩ ይሄኛው አክቹዋሊ ይሄንን ሱፊ ወይም ደግሞ አህባሽ የሚባሉ ሴክት ስለሆነ በነዛ እየቀለደ ሞክ እያደረገ ነው። ስለዚህ አላህ ይሮጣል የምትሉት አንደኛ የሚሮጠው በምኑ ነው? ሉክ ይሮጣል የሚሮጠው በምኑ ነው? ሙስሊሞች ይሄን መመለስ የምትችሉ ከሆነ መግባት ትችላላችሁ። ያ ምክንያቱም ይሮጣል ብለው ያምናሉ። የሚሮጥ ከሆነ ደግሞ ሉክ ከአርሽ በላይ ከሆነ መቼም አርሽ ላይ አይደለም ብቻው የሚሮጠው። ቀነኒሳና ማራቶን ነው የሚሮጠው፣ 100 ሜትር ነው የሚሮጠው። ማራቶን ወይስ 100 ሜትር ወይስ 5000 ወይስ 10000 ሜትር? በፊት አላህ ይወርዳል። አዎ አላህ ይወርዳል። ኬፍያው ግን እንዴት እንደሚወርድ አናቅም ነበር መልሳቸው አይደለ? ይሮጣል አላህ ሱንሱማ ይሮጣል። እየሮጠ ይወርዳል ብለን አርጊው ማድረግ እንችላለን። አሁን በፊት የሚሞግቱን አዎ አላህ ይወርዳል፣ ነገር ግን እንዴት እንደሚወርድ አናቅም ነበር አለ። ይሮጣል የሚል አለ። የሚሮጥ ከሆነ ደግሞ ከአንዱ ቦታ ላይ አንዱ ቦታ ላይ ሲሄድ ከአንዱ ቦታ መልቀቅ ወደ አንዱ ቦታ መዘዋወር አለ ማለት ነው። ቦታ ሽፍት እያደረገ ነው ማለት ነው። እና ሙስሊሞች አላህ እንዴት ነው እሱ ሩጫ ላይ የሚቀድመው አለ? የሚሮጠውስ እንዳይረፍድበት ነው? ከአርሽ በላይ ከሚሆን ሁሌም ከሚሮጥ ብቻውን ለምን እዚሁ አርፎ ከሰው ጋር ወክ እያደረገ አይነጋገርም? ለመሯሯጥ አርሽ ላይ ለምን መሰቀል አስፈለገው? ልክ ገጠሩ ክፍል ላይ ማሳችሁ ጫካ ቦታ አካባቢ ከሆነ ዝንጀሮና ጦጣ በቆሎ እሸት ሲደርስ ቀደም ብሎ ያስቸግራችኋል። እሱን ለመጠበቅ ትልቅ እየቆጥ ይሰራል፣ ከፍ ያለ ማለት ነው። ከርቀት እንድታዩቸው ሲመጡ ገና አላህም ፍጥረትን ፈጠረና ትልቅ እየቆጥ ሰራ ይሏችኋል። አርሽ ማለት በጣም ግዙፍ ነው ይሏችኋል። እሺ ከዛ እነኝን ፈጠረና ከአርሹ ላይ ሆነ። ኦኬ ከዛ ቁልቁል ሁሉንም ያያል። እሺ ልክ የሆነ ነገር ስፈጥር ልክ ጦጣና ዝንጀሮ ሲመጣ ከቆጡ ላይ ወርደ ለማባረር እንደምንሮጠው አላህም ከአርሹ ላይ ወርድና እሺ ሁል ቀን ከሌሊቱ 8 ሰዓት እስከ 11 ሰዓት ይጠይቃል። ኦኬ ስለዚህ አርሹ ላይ ሆኖ መስማት አይችልም ማለት ነው። እኛ ቃል በስጋ ተገለጠ ስንል የአብ የባህሪ ቃሉ በስጋ ታየ፣ ተገለጠ፣ ተዳሰሰ ስንል ማይወሰነው በአጭር ቁመ በጠባብ ደረት ተወሰነ ስንል በአብ እቅፍ እያለ ነው። ስቲል ያ በዓለም የሞላው በሚታይ በስጋ ሲገለጥ አይ በቃ ሌላ ቦታ ላይ ሳይኖር ከዛ በኋላ የጠፋ በአብ ዘንድ የሌለ አድርገን አንስልም እኛ። እንዴት ምናምን ነገር ይከብዳችኋል። አላህስ አምላክ በመለኮቱ በባህሪው ይታያል ብለን አናምንም እኛ። ፍጡራን ያካብባል እንጂ ፍጡራን እሱን የሚያካብቡት የሚያዋስኑት አይደለም። አላህ ግን ቤዛ አለው፣ መሰረት አለው። መሰረቱ አርሽ ነው። ከአርሽ በታች የለም። ሲመጣም ወደዚህ ወደ ፍጥረት ውስጥ ሲገባ የሚታይ አካል እዞ ነው። ያ የሚታይ አካል ካለው ደግሞ ቀኝና ግራ አለው፣ እላይና ታች አለው አላህ። ስለዚህ እሱ ፍጡር ነው፣ ፍጡር ነው። አምላክ ባህሪ አይደለም። ይሄ ቁመቱ እንደዚህ ወርዱ እንደዚህ ተብሎ ሊነገርለት የሚችል ማለት ነው። ቤቢኛን አንዴ ቅዳሴ ማርያም ላይ በጥሩ ሁኔታ ያስቀምጠዋል። ክርስቲያን መክፈት ከቻልክ አንዴ ክፈትልን። እንዴት ነው እሱ እናንተ የምትረዱት? ይሄንን እንዴት ነው እሱ የምትረዱት? እንዴት ነው የምታስረዱት? ስለ ሰው የሚመጣ የሚታይ ያለው ከአርሽ በላይ ያለው ከሌሊቱ 1/3 ሁሌም የሚወርደው አካል ከአርሽ በላይ ሆኖ መስማት አይችልም ማለት ነው።
መስማት ከቻለ ደግሞ ለምን መምጣት አስፈለገው? ከአባቱ ሎክ ትንሽ ከፍ አድርግልኝ። ከአባቱ አጠገብ ሳይለይ ቃል ወደ አንቺ መጣ። ልክ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔርን ያየው ማንም የለም በአባቱ እቅፍ ያለው አንድያ ልጁ ተረከው ይላል። በአባቱ እቅፍ ስቲል ያለው ያ ቃል በስጋ ተገለጠ። ከአባቱ አጠገብ ሳይለይ ቃል ወደ አንቺ መጣ። ሳይወሰን ጸነንሽው፣ በላይ ሳይጎድል በታችም ሳይጨመር በማዕፀንሽ ተወሰነ። መጠንን መመርመር የሌለበት እሳተ መለኮት በሆድሽ አደረ። በምድራዊ እሳት እንመስለው ዘንድ አይገባም። ለእሳትስ መጠን አለው ልክም አለው። መለኮት ግን ይህን ያህላል ይህንንም ይመስላል ሊባል አይችልም። ለመለኮት እንደ ፀሐይና እንደ ጨረቃ ክበብ እንደ ሰው መጠን ያለው አይደለም። ለመለኮት እንደ ፀሐይና እንደ ጨረቃ ክበብ እንደ ሰው መጠን ያለው አይደለም። ሰውን ትመጥነዋለህ። ቁመቱ እንዲህ ነው፣ ወርዱ እንዲህ ነው፣ ክብደቱ እንዲህ ነው ብለህ ትወስነዋለህ፣ ትመጥነዋለህ። ለመለኮት ግን እንደዛ መመጥነው አይደለም። እሱ ፍጡራንን የሚመጥን የሚወስን ነው እንጂ እሱን ፍጡራን የሚወስኑት የሚመጥኑት በሜትር አንጥተህ የምንለካው አይደለም። አላህ ግን እንደዛ ነው። ከዚህ እስከዚህ ተብሎ የሚነገርለት ነው። ኦኬ ለመለኮትስ እንደ ፀሐይና እንደ ጨረቃ ክበብ እንደ ሰውም መጠን ያለው አይደለም፣ ድንቅ ነው እንጂ የሰው ሕሊና የመላእክትም አእምሮ በማይደርስበት በአርያው የሚኖር ነው እንጂ። ለመለኮት ወርድና ቁመት ላይና ታች ቀኝና ግራ ያለው አይደለም። እንደ ዋብያዎቹ አላህ ለመለኮት ወርድና ቁመት ላይና ታች ቀኝና ግራ ያለው አይደለም፣ በሁሉ የሞላ ነው እንጂ። ለመለኮት በደንብ አስተውሉ። ለመለኮት የሚዘረጋበትና የሚሰበሰብበት ያለው አይደለም። እንደ ፍጡራን እንደዚህ የሚተጣጠፍ እንደዚህ የሚዘረጋጋ አይደለም ለመለኮት። እነኚህ ሰዎች ግን አላህን እንዴት ያደረጉት? ኢብኑ ተይሚያ ሸይኹል ኢስላም እንደሚሉት ምንድነው የሚለው? አምላክ እንደው የሚታወቀው ይላል ሲተጣጠፍ፣ ሲቀመጥ፣ ሲነሳ፣ ሲወርድ፣ ሲወጣ ነው ይላል። ይሄ የፍጡራን ባህሪ ነው። መውጣት፣ መውረድ፣ መተጣጠፍ ቦታ ለሚፈልግ አካል የሚነገር ነው። አዛዥ እና ታዛዥ አካል ላይ ሲኖር ነው ይሄ የሚሆነው። እኔ ሰውነቴ ይሄ የሚተጣጠፈው ፍጡር ስለሆንኩ በስፔስ እና በፕሌስ ውስጥ ነው የሚንቀሳቀሰው። መለኮት ግን ከስፔስ እና ፕሌስም ውጭ ፍጡራንን ሁሉ የሚያካብብ ቦታንና ስፔስን የሚያካብብ ስለሆነ እታች ላይ እንዲህ ብለህ ወርዱን የምንሰፍረው የምንለካው የምንመትረው አይደለም። የዋብዮች አላህ ግን የሚለካ እንደ ፍጡራን ያለ ወሰን የተበጀለት ነው። ለመለኮት የሚዘረጋበት የሚሰበሰብበት ያለው አይደለም። ግዛቱ በሀገር ሁሉ ነው እንጂ። ለመለኮት በላይ ጠፍር በታችም መሰረት ያለው አይደለም። ሉክ የነኚዎቹ አላህ ግን ከአርሽ በላይ ነው። ከስሩ ምን አለ? ጠፈር አለው። ለመለኮት በላይ ጠፈር በታችም መሰረት ያለው አይደለም። ጠፈሩ እርሱ ነው፣ መሰረቱም እርሱ ነው እንጂ። ለመለኮት ከምድር ውስጥም የሆነውን ያነሳ ዘንድ ማጎንበስ ራስንም ዝቅ ማድረግ ያለበት አይደለም። ለጴጥሮስ እንዳሳየው ሁሉ በእጁ የተያዘ ነው እንጂ። መለኮት ከአንዱ ቦታ አንዱ ቦታ ሄዶ በፊት ያልነበረበት የነበረበት ቦታ ሄዶ የሚጠይቅህ አይደለም። ኢትዮጵያ ሲገኝ አሜሪካ ማይገኝ አይደለም። አሜሪካ ሲሆን ካናዳ ማይሆን አይደለም። የሆነ ነገር ወድቆ ሊያነሳ መለኮት የሚነሳበት አይደለም። እርሱ ሁሉ በሁሉ የሞላ ነውና። የዋብዮቹ አላህ ግን በሁሉ የሞላም ስላልሆነ እንዲሁም ግዙፍ አካል ስለሆነ ከአርሽ በላይ ያለው ጸሎት ለመስማት እየሮጠ ይመጣል ይለናል። እኛ አይደለንም የምንለው፣ ሐዲሳቸው ነው የሚለው። እኛ አይደለንም የምንለው፣ እምነታቸው ነው የሚለው። ይሄ ፍጡር ነው፣ ፈጣሪ ባህሪ አይደለም። የፈጣሪ ባህሪ አይደለም። ኦኬ ዘዲን እንኳን ደህና መጣ። ዘዲን ይሰማል? ሰማለሁ ነ ዘዲን ዋፊን ቀበቱሬ ማለቴ ጋፊን ክያ አመንቲ ነማ ከነረት ዝምተን ጊዜዲ ከነ ዝምተ ከነማ ቆፈ ዱበቹ ከነ ፊቱ በርሲምኔ ማልቀብ ኑ ዴቢሲ ካ ጋፊ ቀኛ ኑ ዴቢሲ ቶይ
Sifan deebisaa gaafii qabaatte. Singaafadhu itu kan ofii keenya Ni gaafa. kan ofii keenya kan mataa keenya qabna miti maxaafa keenya. Okay. Kanatu wal barsiifannee isa wayyuudha kan namaa kanaan di kan akka jallaatee yeroo maran dhufee daddagaa homa amantii musliimaa kana irratti xiyyeeffatanii yennaa sottanu namatti dhaga'amaa kanaafan dhufe. Maaliif sitti dhaga'ama? Amantii keenya ni tuqaba saniif. Kan keessan sooti kan keenyas waan duraa tokko barachuudhaan dhufna wanna ta'u. Izaddin. Masjiida tokko na deemnu. Masjiida na deemnu. Okay. Okay, deem. Itti fufi. Inna masjiida deemnu masjiida kan keenyatti kan nu dhaggeeffan waanuma imaamni keenya nutti himuudha malee waa'ee keessanii tokko wanti nu qoranne akkas jennee dubbannu hin jirudha. Quraana sin barsiisanii jechuudha. Izaddin. San jechuun quraana sin barsiisanii jechuudha. Quraana barattee hin beektu jechuudha. Barattee beektaa quraana? Maaf hin baranne? Egaa baratte akkamitti waa'ee kechanii homaan barannu waa'uma keenya barannaa maaf jettaare? Waa'ee keessanirraa? No. Quraanni keeti bar dhagaye. Quraanni keeti bar surat Tawbaa ayat 29 mee na dubbisime. An quraana kana qaree hin jiru. Quraana dubbisne. Maal dhare baradhee kan jette maal badarte tere? Dhagaa jirra akkuma amma dubbataa jiru. Kanumatti dhageessi. Okay. Beekamaa akkuma beekamtii ati hin qabdan waan ta'eef beekamtii ati qabdu kanarratti kan taa'ee si dhaggeeffataa jiru nama 5,000 wayidha. Akkuma si dhaggeeffataa jiru kanatti akkuma si dhageenyu kanatti dhageenyee ittiin hojjetaa jiru waan ta'eef. Maaf sobdaa ustaazonni keeti bar yeroo hunda waa'ee kiristaanaa dubbatu bar. Haala kamitti hin dubbatan? Hin dubbatanii? Dubbatanii akkas hin jiran. Nama waan akkamii amantiin kan kee akkamii jedhee nama gaafatee jedhee. Okay, fakkeenya gootee Muhammad ni fudhatta nabiyyi keetii jechuudha. Maali? Nabiyyi kee fakkeenya siif ta'a? Nabiyyi Muhammad eeyyan. Okay, inni barsiiseera waa'ee kiristaana dubbateera nu arrabseera. Maal jedhee? Okay, mee dubbisi ka ayat surat Tawbaa ayat 29 naa dubbisime. Naa dubbisaa. Kiristaana andee baasil አውጣለስ 9 ነው አንዴ አውጣለስ ኦኬ dubbisime. Kan dubbistan Amaariffaan dubbistanu. Okay. Nagaa nageenya dubbisaa. Kun ወደ dubbisuu dandeesse gaariidha ture. ለማንኛውም እሺ ወደ ቶፒኩ እንመለስ። ኤኒዌይስ ያው የተለመደ ለእሶ ነው። ምንድነው እሱ ይተርጎምልን እያላችሁ ያላችሁት እኛ ስለ እናንተ አንማርም እናንተ ስለኛ የምታስተምሩት አለ። ኦኬ ቁርአን ግን ስለኛ ያስተምራል ስለው ቁርአንን አልተማርኩም አለ። ኦኬ ታዲያ እንዴት ሰማ ስለው ደግሞ ኡስታዞቹ ስለ እናንተ አወሩም አለ። ያው ተቂያ ስለሆነ ማለት ነው። ኡስታዞቹ ስለ ክርስትና አወሩም ስለ እስልምና እንጂ አለ። እና ለአንተ ምርጡ ምሳሌ ማን ነው? ሙሐመድ አይደል እንዴ አልኩት። ነብዩ አዎ አለ። ስለ ነብይ ደግሞ ስለኛ አወርቷል። እኛን ሰድቦናል፣ ስለኛ ብዙ አስተምሯል። ምርጡ ኡስታዛችሁ ነብያችሁ ስለሆነ ሽፍት አድርገና ከቶፒኩ ወደ ቶፒኩ እንመለስ። እሺ አልሐምዱሊላህ ይሰማ። እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም አላህ ይንቀሳቀሳል ብለህ ታምናለህ? እሱን ከመጠየቅ በፊት የቅድሙ አንቀጽ ታወጣልኝና እዚያ ጥያቄ ላንሳለህ። የምናን ከአባቱ አጠገብ ምናምን ብሎ ቅድም መምህሩ ይዟት የነበር ክርስቲያን አውጥቶት የነበረው ገጽ። ኦኬ ጥያቄ ካለ ትጠይቃለህ። ቅድሚያውን የራስህ አላህ ይንቀሳቀሳል ብለህ ታምናለህ? እሱን እኔ ኋላ መልስልሃለሁ። አንዳንድ ነገር ደግሞ ስትመጣ በማስረጃ ነው። ጥላቻ ዘል ሳይሆን መናገር ያለበት ትምህርት ከሆነ በመረጃ ይዘህ ነው መውጣት ያለበት። ኦኬ ክፈትልን። እሺ ቡኻሪ
ትጠይቃለህ። በዋሪ 7536 ነው። እንዴት ፈትልም እኛ ጥያቄ አለኝ። ምንድን ነው? ቆይ ትጠይቃለህ። ኢየሱስ ጋፈ ደቼ ትርፉ ናኖ ከምረት ከኒ ገድ ወይ ኦኬ እሺ ኢየሱስ ወይ ኢሳ ኤሰረት ቤተልሔም ኡመታ ኤስ ናኖ ከሚረት ከኒ ዱፌ ቆፈቴ በርሲሱ የመር ኤጋል ኦኬ እሺ ይሄ ቁርአንም ላይ ያለ ኢየሱስ ወደ ገዛ ወገኖቹ ነው የመጣው። የገዛ ወገኖቹ ወደ እስራኤል ነው የመጣው። ዮሐንስ ወንጌል ምዕራፍ 1 ቁጥር 11 እንደሚናገረው ወደ የት ነው ኢየሱስ ክርስቶስ የመጣው የሚል ነው ጥያቄው። ወደ ገዛ ወገኖቹ መጣ፣ ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። የገዛ ወገኖቹ ወደ ሆኑት መጥቷል። የያዘው የአብርሃምን ዘር እንጂ የመላእክትን ዘር አልያዘምና ዘር ተቆጥሮለታል። እሱም የአብርሃም ዘር የተባሉት ይታወቃሉ። ማቴዎስ ወንጌል ምዕራፍ 1 ላይ፣ ዕብራውያን ምዕራፍ 2 ቁጥር 15 ላይ፣ ዮሐንስ ወንጌል ምዕራፍ 1 ቁጥር 11 ላይ በቤተልሔም ተወልዷል፣ በግርግብ ተወልዷል። እሱን እንትን በለው። ኤኒዌይስ እናንተ ጋር የት እንደሆነ የት እንደተወለደ አረቢውን ኬንያውን አይታወቅም። ሉክ ዘ ፕሮፌት ኦኬ አንበው ክርስቲያን አልሐምዱሊላህ በደንብ አስተውል። የጠየቀኝ በመረጃ ብለሃል። አላህ ይሮጣል አይሮጥም የሚለው ነው አይደለ? መረጃ የፈለከው ሰማኝ ከሆነ አንድ ያኛውን አውጣልኝና እኔ ጥያቄ ልጠይቅና ወደ ጥያቄ እንሄዳለን። መጀመሪያችን አውጣልኝ። ግባ፣ ቶፒክ ላይ ግባ። ቅድሚያ እዚያ ላይ ካለው ራሱ ኢየሱስ ፈጣሪ መሆኑን በዚያው ላሳይ ብዬ ነው። ኢየሱስ ፈጣሪ መሆኑን ማኛ ጎበዝ እንኳን አሳየን። ፈጣሪ መሆኑን እዛው ሌላው መሆኑን ላሳየ። አንዳንዴ ኢየሱስ ጌታ መሆኑን ፈጣሪ አላለም። አሁን ቶፒክ ላይ ግባ። ፍጡር መሆኑን እዚያ ያሳያለሁ። ኢየሱስ አባት ፕሊዝ አሁን ቶፒካችን ኢየሱስ ፈጣሪ ነው ፈጣሪ አይደለም የሚል አይደለም። ቶፒካችን ሯጩን አላህ ከቀነኒሳና ከአላህ ማን ይቀድማል የሚለውን እናወራበታለን። ከዛ ኔክስት አሁን አንብባ አዲስ ቶፒኩን አልሰማህም? መጠየቅ እናንተ እኮ ችግራችሁ መልስ መመለስ አትፈልጉ፣ መጠየቅ አትፈልጉ። ዝም ብላችሁ ጥላቻ መዝረት ነው። ያንተማ የተለየ ነው። የጭራሽ አንብብ። ያንን አውጣልኝ። ኢየሱስ ፍጡር መሆኑን ላሳይህ። ከዛ ጥያቄ ልመልስልህ ነው። ይቅራ አምላክ ከኃይሌና ከቀነኒሳ እንደማይሻል እኮ እያሳየው ነው። አንብብ ቅድሚያ። የምን ያክል የዘቀጥክ እንደሆንክ ራስን ደብቀህ ነው እኮ የምታወራው። እሺ በቃ ሚውት አድርግና ጄ ቀጥል። ለምን ሚውት ታደርገኛለህ? እዚህ አይደል እንጂ ጥያቄ ልመልስልህ። ቶፒካችን ምን እንደሆነ አልገባህም ወይንም ሽፍት ማድረግ ፈልጋል። ሯጩ አላህ ቶፒኩን አውራ። ጥያቄ ካለ ቀበላለሁ እኮ ጥያቄ እኮ ልመልስልህ ዝግጁ አይደለህም። ካንኮ እሺ ከሰሩ ምንድን ነው ከኋላ ያሉ ጀማዎች እኮ ናቸው እንትን የሚዘውሩ። አንተ ደግሞ ይዘዴን ጄ ቀጥል። እንኳን ደህና መጣ። እሺ ጠይቁኝ። እንኳን ደህና መጣ። መልካም አለ እና ያለው ብለህ ነው የምታምነው? አርሽ ላይ አርሽ የቱ ጋር ነው የሚገኘው? ከሰማያት በላይ ነው። ኦኬ ከሌሊቱ 1/3 ሁሌም ወደ ቅርቢቱ ሰማይ ይመጣል አይመጣም? አላህ ራሱ አይመጣም። ማን ነው የሚመጣው? አላህ ይመጣል የሚባልበትን አሳየን። እሺ ክፈተው እስኪ ክርስቲያን፣ እሱን አዲስ እየሮጣ ይመጣል። ያ እስቲ ኦኬ አረብኛው ነው እንግሊዘኛው? አማርኛ ኦኬ አንዴ እንትን አድርግለት። አይሰማም? ይሰማል። ያው ተከፍቶታል። አንብበው። አንብብ። አንብብ ጄ። አትሰማም ክርስቲያን? እያየሁ ነው።
አታስምርበት ክርስቲያን አታስምርበት። እሺ አነበብከው? ጄ እንዴት አምላክ በስጋ እንዴት ይመጣል? እንዴት ተገለጠ ይባላል? እንዴት ሲል የኖረ ጭንቅላት እንዴት ነው እናንተ አላህ ከአርሽ ላይ የሚወርደው? እንዴት ነው የሚሮጠው? እንዴት መልሱልን። ምንድነው እሱ? አንድ አባባል አለች፣ ለጠላት አርቀ ጎራ ያቆፍር የምትባል ነገር አለች። ራስ ልገባባት ትችላለህና ለዘመናት ሲጠይቁት የነበረው ጥያቄ እነሱ ላይ ባክፋየር ሲያደርግ ማይወጡት ሆነባቸው። እንዴት አስቸጋሪ ነው። ቡሃሪ 7536 ላይ ቡሃሪ 7536 ላይ አለልህ። ስንት 7536 ቡሃሪ 7536 ኦኬ። ሰምተህ አታውቅም እንዴ? ሰምተህ አታውቅም ነበር? አሁን ጥያቄ አለ። እሺ ጥያቄን ተቀበልኝ። ሰምተው ታውቃለህ? ሰምተው አታውቅም ነበር? ደግሜ ነው ሰማሁት፣ አውቃለሁ። ኦኬ፣ ካወቅከው መልሱንም ታውቃለህ ማለት ነው። እስጉድ ስለምታውቀው ነው ሐዲስንም የጠየቀኝ፣ ስለምታውቀውም ነው ቅድም መረጃ የጠየቀኝ። ስለዚህ ስለምታውቀው መልሱ ምንድን ነው? መልሱ ምንድን ነው? እሺ የኔውን ተቀበልሽ። አይ መለስከኝ እኮ በቃ አንተ መለስከኝ እኮ። አልመለስኩም፣ ምክንያቱም አውቀዋለሁ ስላልክ፣ አስቀድሜም አውቀዋለሁ ስላልክ፣ ያው መልሱንም ስለምታውቀው ቀላል ጥያቄ ስለሆነ መልሷንም ቀጥላት። መልሱ እኮ አሳየኝ እኮ በቃ። አሁን መጀመሪያ አውቃለሁ፣ አሁንም አወቅኩ። ምንድን ነው ያሳየው? መልስ አሁን ያሳየው አላህ ሯጭ መሆኑን ነው። አላህ ሯጭ አይደለም። የትም ቦታ አለ አላህ ከአርሺ በላይ ነው፣ ግን የትም የሚሰራው ነው ያውቃል። እኔ ያውቃል አያውቅም አልጠየቅኩም። እሺ የሚሮጠው ከአርሹ በላይ ነው ከአርሹ በታች ነው? እሱ እንጂ በላይ ነው በታች ነው የሚለውን ካለ ያሳይ። የሚሮጠው የት ነው? እሺ ቅርቢቱ ሰማይ ከአርሽ በላይ ነው ከአርሽ በታች ነው? ማምሮጠው አላህ የሚሮጠው ወዴት ነው? ወደ ፍጡራኑ የሚሮጥ ከሆነ ፍጡራኑ ከአርሽ በላይ ነው እንደ ያሉት? እሱን አላውቅም። ታዲያ ሳታውቅ እንዴት ነው እሱ አውቀዋለሁ ቅድም ያልከኝ? ለምንድን ነው አውቃለሁ ብለህ የምትዋሸው? ጥያቄን ተቀበል። ስላላ እስኪ የምታውቀውን እስኪ 3 ደቂቃ ማውራት ትችላለህ? አላህ አልወለደም አልተወለደም፣ አላህ ቢጤ አምሳያ የለውም፣ አላህ ከአርሽ በላይ ነው። ከነኚህ ውጭ እስኪ ስላላ 3 ደቂቃ አውራ እስኪ። ቀጥል። አላህ ሁሉም ፈጥሯል በልና ቀጥል። ከዛ አላህ ሁሉም ፈጥሯል። አንድ ቀጥል። ምን ቀጥላል? አላህ ሁሉም ፈጥሯል። ካሊቅ ነው፣ ራዚቅ ነው፣ ያውቃል። ቀጥል። ስላላህ እኮ የምታውቋትን ስለማውቃት ነው። ከዚህ ውጭ ከምንም ስለማታውቁ እኮ ነው። ችግር የለም። እኔ ለኔ ይሄ ይበቃኛል። ቀጥል። እስኪ 3 ደቂቃ አንተ አውራ እስኪ። 3 ደቂቃ አውራ እስኪ። 3 ደቂቃ አውራ እስኪ ስላላህ። የለም ይጠይቅ ያ እንደዚህ ናቸው። የሚያወራ ነገር የለም። ያ ሎክ ዘሆል የሚያውቋት
ሱረቱ ኢኽላስ ላይ ያለችውን እሷን ሸምድደዋታል። በል እርሱ አንዱ ነው፣ አልወለደም፣ አልተወለደም፣ ቢጤ አምሳያ የለውም። መፈክር ነች እቺ። እቺን በደንብ ያውቃሉ ሁሉም፣ ከልጅ እስከ ትንሽ፣ ከኡስታዝ እስከ ሴቶች ሁሉም ያውቋት እቺን ጥቅስ ነው። ከዛ ውጪ ዜሮ ያለው። ከዛ አንተ ጋር ይመጣና እንዴት እንዲህ ሊሆን ይችላል? አብ እንዴት እንደዚህ ሊሆን ይችላል? ወልድ እንዴት መንፈስ ቅዱስ እንዴት እንደዚህ ሲወለድ እንደዚህ በስጋ ሲሞት እንዴት እንደዚህ? የማይጠይቁ ጉድ የለም። እሱ ጋር ስትጠይቀውስ ቤላ ኬፍ። እሺ እሱን አስረዳኝ። እሺ አስረዳኝ። እሺ እሱን አስረዳኝ። እሺ እኔ እኮ በጣም ታስቁኝ። አንድ ስለ ራሳቸው ማለት ነው የሚያውቁት የለም። ስለዚህ ሰዎችን ከእስልምና እንዳይወጡ አጥረው የያዙበት ምንድን ነው? እስልምና ላይ ሲጠየቁ ቆይ አላሁ አለም በሚል ክርስትና ላይ የተዛ እንዴት እንደዚህ ይሆናል? እንዴት እንደዚህ ይሆናል? እንዴት እንደዚህ ይሆናል? በጣም ብዙ ጥያቄዎችን ይጭኑባችኋል። ከዛ በኋላ ያንን በጥያቄ ስትወዛገቡ በቃ እስልምና ትክክል ያስመስሉታል ማለት ነው። ክርስቲያኖችንም እንደዛ የሚያደርጉት ማያቅ ክርስቲያን ዘገምተኛ ካገኙ፣ የሚታለል በቀላሉ የሚጭበረበር ካገኙ